በእሳት ላይ እሳት፣ ልብ አንጠልጣይ የህይወት ታሪክ፣ የመጨረሻው ክፍል። ደራሲ ሰሚራ ሰምሃን፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። መስጂድ ውስጥ የጁምዓ ኹጥባ ከኢዛ ጋር ስንከታተል ቆይተን አዛን ሲል በጀማ ከእህቶቻችን ጋር ሰግደን ወደ መኪና ማቆሚያው እየሄድን ነው። ሁዘይም እና ኡበይድ እስከሚመጡ መጠበቅ ጀመርን። ትንሽ ቢቆዩም መምጣት ችለዋል። ምንም ሳንነጋገር ወደ ቤት ነበር ጉዞ ያደረግነው። ሁዘይም እና ኡበይድ አግዘውኝ የሚበላ ነገር አብረን አቀራርበን፣ አሁን ኢዛም ስለደረሰች ችግር የለብኝም መተጋገዙ ላይ። ከደቂቃዎች በኋላ የሁዘይም ወላጆች ቀደም ብለው መጡ። ለኡበይድ ያላቸው ፍቅር ደስ ይላል። ሂካም እናቱ ያኔ ውድ እንዴት ነህልኝ? እሱ እኮ የአባቱ ንጉስ ነው አንተ ስትናገር እንዲህ ነው። ሐሪስ አባቱ ደሞ በጎርናና ድምፁ ናልኝ እስኪ እኔ ጀግና፣ እኔ እናንተ ብንደባደብ ማን ያሸንፍ ይችላል? ወይ አንተ ደሞ ከመደባደብ ውጭ አታውቅም ትላለች ሂካም። ሳሎን ውስጥ ይደባደባሉ። ያው ሲመታቱ በማይጎዳ መልኩ ነው። ኡበይድ ሲስቅ የሚታየው በዚህ መንገድ ነው፣ ካልሆነ ዝም ነው። በሁኔታዎች የተሳሳቀን እንዳለ የና አቢ የመኪና ድምጽ ተሰማ። መጥ መሰለኝ ስል ኡበይድ ብድግ ብሎ እኔ እቀበላቸዋለሁ አለኝ። እሺ ብዬ ተቀመጥኩ። በወላጆቼ እንደ በፊቱ አልጓጓም። በኡበይድ ምክንያት ብዙ ነገሮችን ስላሳለፍኩኝ ስጠራቸውን ፍርድ ይሰጡኛል ብዬ ሳይሆን የስጋነታቸው ሐቅ እንዳይዘኝ ነው እንጂ ከነሱ በበለጠ የሚገርም ቤተሰብ በሁዘይም በኩል አለኝ። ያቀረብኩትን ምግብ ከበላን በኋላ መጫወት ጀመርን። እንዴት ወደ ጉዳዩ እንደምንገባ ጨንቆናል። በመጀመሪያ አንድ የቁርአን አያ ሊያሰማን ይችል እንደሆነ አምር ጠየቀው። ሱረቱል አንዓምን ከ42ኛው አያ እስከ 68ኛው አያ ነበር የቀራልን። እኔና ሁዘይም 68ኛው አያ ላይ ተፋጠጥን። የቁርአን ትርጉሙ ይረብሽ ነበር። እነዚያንም በአንቀጾቻችን የሚናገሩትን ባያቸው ጊዜ ሌላ ንግግር እስኪያደርጉ ድረስ ተዋቸው። ሸይጣንም ቢያስረሳህ ከበደለኞች ሰዎች ጋር አትቀመጥ። ከበደለኞቹ ጋር አትቀመጥ ሲል ቀጥታ የነካኝ እኔን ነው። በደለኞቹ እኛ ነው? መቀመጥስ የሌለበት ከኛ ጋር ይሆን? አይኖቼ በእንባ ተሞሉ። ኡበይድ ቀርቶ ጨርሶ ማሻአላህ እየተባለለትና ቤተሰቡ በሙሉ እንደ ዕቃ ግንባሩን ለመሳም እየተቀባበሉት ነው። መንፈሴ ደከመ፣ አቃተኝ። ሁዘይምን እንዲከታተለኝ በምልክት ጠራሁትና ተነስቼ ወደ ማዕድ ክፍሉ ሄድኩኝ። ምን ይሻለናል? ምን አሰብክ? ጠየቅኩት። ሀያቲ መናገሩ ጥሩ ነው፣ አንቺ ምንም አይልሽም። እኔን ግን ከእንግዲህ ላያይኝ በራሱ ይችላል። አስተግፊሩላህ በል ሁዘይም። አይሆንም፣ ደህና ነገር አስብ አልኩት። እንደዛ ነው የሚሆነው። በባለፈው አንድ የሥራ ቦታ ላይ እንደዚህ ነገር አጋጥሞታል። እንደውም እናቴን እንዳትቀርባት ጭምር ብሎ አስፈራርቶት አሁን በቤተሰብ እየተለመነ ነው። ውጭ ነው እያደረ ያለው። የዛ ሰው ዕጣ ፈንታ ለእኔም ቢሆን ይችላል። ደቂቃዎች ነው የቀሩት ለዚህ ደግሞ እና ድጋሚ ላላገኝሽ እችላለሁ። እጄን ይስመኝ ጀመር። ለምንድን ነው ደህና ነገር የማታስበው? እንባዬ መጣ። ሁሌም እወድሻለሁ፣ ስወድሽም እኖራለሁ። እሱ ከዚህ ጋር ምን አገናኘው? እንድታውቂው ስለምፈልግ ነው። ከዚህ በኋላ ፍቺም ሊኖር ስለሚችል። አፎን ምን አልከኝ? የምን ፍቺ? እሱም በተናገረው ነገር ደንግጦ ይሁን አላቅም ዝም አለ። ቆይ አንተ እዚህ ጋር ስንት ማቆስ ተጨምቄ ስለምን ፍቺን የምታወራው? እያልኩ ያለሁት አንድ ውሳኔ ላይ እንድረስና ለምትናገረውም ነገር መፍጠን አለብን ያልኩት። የምን ፍቺን የምታወራው? ዝምታው ይበልጥ እያበሳጨ መጣ። ገፈተርኩት። ሞት እንጂ እኔ ካንተ ምንም እንዲለየኝ አልፈልግም እኮ። እንደ ቀላል ነገር ነው ፍቺ የምትለው? አሁንም ገፈተርኩት። ገደል ብትገባ እንኳን እከተልሃለሁ። ወተት ጥቁር ቀለም አለው ብትል ጥቁርነቱን አምኜ እቀበላለሁ። አሁንም ገፈተርኩት። አንተ ስለ ፍቺ ታወራለህ እንዴ? የምን ፍቺ ነው? አይኖቼ በአይኖቹ ላይ ፈጠጡ። የዚህን ያህል መጋፈጥ ትፈራለህ እንዴ? ንገረኝ፣ ትፈራለህ? ዝም ብሎኝ ተከዘ። አይኖቹን ባቀረሩ። ንገረኝ፣ አንተ እንደ ምርጫ ቢቀርብልህ እንኳን ያንን ታደርገዋለህ? ፍቺ? እንባው መፍሰስ ሲጀምር
ተጠግቶ አቅፎኝ ማልቀስ ጀመረ። አየይ እንደዛ አላድርግም ግራ ገብቶኝ ነው እኮ ምን እንደማር ግራ ገብቶኝ ነው። ስንላቀቅ እንባውን መጥረግ ጀመርኩ። በዚህ መሃል የራሳችንን ፍቅር ልንሰራ ስንል የማዕድ ክፍሉ በር ተንኳኳ። ደግሞ ክፍት ነበር። ደንግጬ ስዞር ኦበይድ ነው። በግራ እጁ አይኖቹን የሸፈነ አፉ አንባባ። ማሚ ወደ ሳሎኑ እያለ ነው አያቴ አለንና የሩጫ ያህል ፈጥኖ ሄደ። ግንባሬን በግራ እጄ መትቻ አይኔን ጨፈንኩ። ሁዘይም የስራህን ይስጥ አልኩኝ። እሱም አሚን ብሎኝ ሳቀ። ወደ ሳሎን እየሄድን እንዳለ ግን አይቶን ይሁን በአላህ አኳኋኑ በአይኔ የተመለሰብኝ ነው። አዎ አይቶናል። ምን አለ እንኳን ሰብር እንዳደርግ አላየንም ብለህ ብታረጋግጥ። ይህንን ማድረግ ካልቻልኩስ? ዞሬ ብስጭት ፈገግ አልኩለትና እየተኮሳተርኩ ወደ ሳሎን ተከታትለን ስንገባ ሁሉም ድምፁን አጥፍቶ ተቀምጧል። አይናችንን እያፈራረቁ አዩን። ይሄ ልጅ ነገራቸው መሰለኝ ብዬ እኔም አይኔም በኦበይድ ላይ ተከተልኩ። እሱ አንገቱን በአፍረት ደፍቶ ቀና ብሎ እንኳን አላየኝም። ሂካም የሁዘይም እናት ሁሉም ነገር እኛ ስንሄድ ይደርስ ነበር። ባትቸኩሉ ደግሞ ፈልጋችሁ ጠርታችሁን ትታችሁን ትሸሻላችሁ ስትል ዝምታውን ሰበረች። ሁዘይም ድምፁን እየጠራረገ አይ ስልክ ተደውሎልኝ ነው ልናናገር ስንሄድ የደወለው ሰው ሀያቴን ፈልገ፣ ስለዚህ አገናኘናቸው። ምንም አልሸሸንም ሀያቴ ቁጭ በይ አለና እሱ ወደ ወንዶቹ ወደ ተቀመጡበት አመራ። ኦበይድ ግን አፍሮ ቀና ሳይል ከደቂቃዎች በኋላ ትንሽ የነበረ ወከባ በዝምታ በረድ ሲል ህፃናቶቹን እንዲጫወቱ ከአጠገባችን አራቅናቸው። ውይይቱ በእኛና በኦበይድ መካከል ብቻ አደረግነው። ሁዘይምም ለመናገር ተስተካከለ። ልጄ ጀርባህን አትስጠኝ። በምድር ላይ ምንም አይነት ህይወት ባይኖርና እኔ ኖሮኝ ለማን ትሰጣለህ ብባል ካንተ ውጪ ለማንም አይደለም። አሁንም እየነገርኩ ያለሁት በእኔ በኩል ነገሮች ተቀይረዋል ብዬ አይደለም፣ የማወቅ ሀቅ ስላለህ ነው። ስለዚህ አንድ በለኝ። አስጨከንከኝ እኮ። ያ መሆን ስለነበረበት ነው። አንተ ማድረግ ነበረብህ። አባት ሊኖር ይገባ ነበር አለኝ መልስ በሚፈልግ ልሳን። እኔ ተከስኩ፣ ዝም አልኩ፣ አንገቴን ደፋው። ነገሮች ተተረማመሱብኝ። አባቴ ከተቀመጠበት ተነስቶ ከጎኔ የተቀመጠ ትከሻይን ጫን አለኝ። ሙሉ ቤተሰቡ እኛን የተመለከተ ነው። አንድ ነገር በለኝ። እሺ ተቀብያለሁ በለኝ። አውቃለሁ አጥፍቻለሁ። መደበቅ እናንተን ማጭበርበር አልነበረብኝም። በድያለሁ ሲለኝ ቀና ብዬ እንባ ዘለላ የሚያርግፉትን አይኖቹን አየሁ። እንዳልበደለኝ እኔም እሱም በመካከላችን ያለው ብቸኛ ጌታ አላህም ያውቃል። ለዛ ነው የተመለከትኩት። አይኖች ያረግዙትን እንባዎች መንታ ማራገፍን ይዘዋል። ከርቀት እናቴን አየኋት። ከጅምሮ ማልቀስን ይዛለች። አያቴና አክስቴ ከግራና ከቀኟ እያረጋጓት ነው። ተመልሼ ወደ አባቴ ተመለስኩኝና በረጅሙ አየር ወደ ውስጥ እየሳብኩ እሺ ይህን ሁሉ ነገርከኝ። ጥቅም ቢኖረውም ጉዳት ቢኖረውም ግን አባቴ የት ነው ያለው? ለምንድን ነው እኔና እናቴ እንድትሆን ሄደው? ስለአሁንም አባቴ በአይኖቼ ላይ ያሉትን የእንባ ቅራሪዎች እየጠረገ ታሪኩ ብዙ ነው። አባቴ የትም ትቶ አልሄደም። አሁንም አንገት የሚያስደፋና የሚያስለቅስ ታሪክ አረዳኝ። አባቴ አይሁዳዊ ነበር። የማፊያ አለቃ ነበር። አባቴ ሽጉጥ ይታጠቅ ነበር። እስረኛም ነበር። ይገርማል። እኔ ግን አንዳች ነገር ጎሎብኝ አያውቅም። በመልክ በማላውቀው አባቴ ውስጥ በፍቅር የተጠጋኝን አባቴን አስተዋልኩት። በሐሳብ ተብሰለሰልኩ። አባቴ ፍርሃት ይዞት ተክዟል። ልደብቅህ አይገባም ነበር። ትክክለኛ ማንነትን መናገር ነበረብኝ። አሁን የምታስበውን ንገረኝ። እናቴ አጠገብ አትደርስም ልትለኝ ትችላለህ፣ መብትህ ነው። ብቻ ግን ከሷ ተለይተህ ለሷ ስቃይ እንዳትሰጣት እንጂ ምንም ማድረግ ትችላለህ። ምክንያቱም እኔ ነኝ እንድታገባኝ ያደረኳት። ይህንን ሲለኝ እናቴንም እንዳስብ አደረገኝ። የእነሱ ፍቅር እኮ በጥልቁ ዓለም ውስጥ የራሱን ዓለም መፍጠር የቻለ ግዛት ነው። አይ እንደዛማ አላደርግም አልኩ በልቤ። ካቀረቀርኩበት ቀና ብዬ ትይዩ የተከዘውን አባቴን ትከሻውን ሳምኩት። ማንም አላመነም፣ እሱም ጭምር። ቀጥዬ ግንባሩን
አንተ ማለት የምን ጊዜም በህይወቴ ውስጥ ጀግናዬ ነህ። አንተ ከአባት በላይ ከአላህ የተሰጠኸኝ ተከላካይ ነህ። አንተ ከጌታዬ ቀጥሎ ጠባቂም ነህ። አንተ የኔን ማንነት አውቀህ በእናቴ ላይ ባዕድነትን ያላንጸባረክ ሰው ነህ። ምንም አይቀየርም፣ ሊቀየርም አይችልም። አንተ አባቴ ነህ፣ ወንድሜም ነህ፣ ጓደኛዬም ነህ፣ መንገዴም ጭምር። ከዓይኖቹ እንባ ኩልል ብሎ መፍሰስ ያዘ። ከጥግ እስከ ጥግ የሰፈሩት ቤተሰቦቻችን ሐምድ ማቅረብና የደስታ መተቃቀፍ ጀመሩ። ባባም አጥብቆ አቀፈኝ እና ይስመኝ ጀመር። በጣም ደስተኛ ሆኗል። የኔው አባት፣ የኔው የዋህ፣ የኔው ጀግና፣ የኔው ታማኝ አባት። ይህ ክስተት ይህንን መስሎ አለፈ። ምንም እንኳ በመልክ የማላቀውን አንተን ይመስላል የተባልኩትን አባቴን ብናፍቅም የፈዓሉ መየሻ ያሻውን ሰሪ ጌታ፣ ይህ የእሱ ተግባር ነበር። ከቀብሩ ትይዩ ቆምኩኝና እጆቼን ለዱዓ ከፍ አደረግኩ። ያ አላህ አልኩና ተከታዩን ዱዓ አይኖቼን ጨፍኝ ያደረግኩ። ከአይኖቼ የሐዘንና የፍርሃትም ቀጥሎ የናፍቆት እንባ ተግተለተለ። ምንም እንኳ ከአባትነት የጎደለብኝ ነገር ባይኖርም ስለ አባቴ ባወቅኩኝ ቅጽበት መልኩን አፈቀኝ። ድምፁን ለመገመት መሞከር ጀመርኩ። ስረጋጋ ፊቴን አብሼ በአይኖቼ ላይ ያለፉትን የእንባ ቅሪቶች ጠረግ ጠረግ አድርጌ ከጀለቢያ ኪሴ ውስጥ የተጣጠፈ ወረቀት አውጥቼ አስቀመጥኩለት። ያነበዋል ብዬ የጃሂል ሐሳብ አስቤ ሳይሆን ውስጥ ያለውን በንግግር ማውጣት ስላልቻልኩ በጽሑፍ ህመሜ በትንሹ ቢቀለኝና ቢቶኝ ብዬ ነው። ነገን ተብሎ ትላንትን ለመርሳት በመታገል ውስጥ ያለው ስቃይ በእርግጥም ከባድ ነው። ለየትኛውም አጭር ጥያቄ መልሱ ሐሰት ነው። ማነው ፍቅር ደስተኛ ብቻ ያደረገው? በእውነቱ ፍቅርን ጠላሁ። ምክንያቱም ከረፈደ ቢገባኝም አንተን ለመጎብኘት በ6 ዓመት የመጥቼ ነበር። በጣም አዘንኩልህ። አጎቴ ትመስለኝ ነበር። አጎቴ ልጆች የሉትም፣ ካሉት ደግሞ እሱ እንዲህ መሆን ሲያስቡ ምን ይሰማቸው ይሆናል አልኩኝ። ለካ እኔው ነኝ ያንተ ልጅ እና ልጅነቴ ከቀናት በፊት ተነገረኝ። ቆይ እንዴት? ራሴን ጠየቅኩ። እኔ እኮ ከማንም በላይ የሚሳሳልኝ አባት አለኝ። እንዴት በአንድ ዕለት አባቴ ይሄ ሰው ነው እባላለሁ? በእውነቱ ማመን አልፈለኩም ነበር፣ ግን መልሼና መላልሼ ሳስብ ራሴን አሳመንኩት። በህይወት ውስጥ መሞት እንዳለም ካሰብኩኝ በኋላ እንደተቀበልኩ ተሰማኝ። ሁለታችሁም እናቴ በተቀበለቻችሁ መንገድ ተቀብያችኋለሁ። አንተም እሱም አባቴ ናችሁ። አንተ በደም እሱ በስጋ። እናም አታስብ፣ ከእንግዲህ ያለማንም ትዕዛዝ ጎበኛለሁ፣ አስታውስሃለሁ። ልጅህ ነኝ ዑበይድ። ሰማዩ ማጓራትን ይዟል። በከፊል መብረቅ ነጎድጓድ እያንተራሰ ያንጸባርቃል። ከመቅጽበት ዘነበ። ያስቀመጥኩትን ማስታወሻ ዞር ብዬ ስቃኘው ከተጫነበት ድንጋይ ሾልኮ የወጣው የወረቀቱ ክፍል ብር ብር ማለት ጀምሯል። በዝናቡ እየበሰበሰ የማስታወሻውን መጨረሻ ለማየት ሲታገል ግን ወረቀቱ በበረዶና የአመሻሽ ድብደባ በቀላቀለው የዶብ ዝናብ መልኩን ሲቀይር አስተዋለ። ወደ መጣሁበት መኪና ቀናውና የፊት ወንበሩን በር ከፍቼ ገባሁ። አባቴ መሪውን እንደያዘ ዞሮ ሳይመለከተኝ ከቀብሩ ስፍራ ወጣን። ወደ ቤት ከሄድን በኋላ ከበር ላይ እናቴ ተቀበለች። አባቴም እንደተለመደው ግንባሯን ሳማት። ከኢዛ ጋር እያወራን ወደ ሳሎን ሄድን። የቤት ስራዋን እንድረዳት እየጠየቀችኝ ነበር። እሱን አግዣት ስጨርስ ከወደ ጥግ አባቴና እናቴ ድምፃቸውን ቀንሰው ሲያወሩ አስተዋልኩና ፈገግ አልኩ። ሶስተኛ ሰው አልነበረም። ያየ አሊያም የሰማ ቅርበታቸው ሶስተኛ ሰው የሚያስጠራ አይነት አይደለም፣ ግን አላህ ነበር። በሶስቱም መካከል ምክንያታዊ ፍቅር አልነበረም፣ በግዴታ ላይ የተመሰረተ ነው አልኩና በልቤ ፈገግ አልኩ። ከወራት በኋላ እግር ኳስ እየተጫወትን ነው። እኔና ባባ እና ኢዛ፣ ማማ ደግሞ የሥራ ባልደረባ ልታደርጋት መጣ ነበር። ኢዛ እንደሱ ኳስ አይመታም፣ ይኸው ተቀማሽ አልኳት እንደ መሸወድ ብዬ ኳሷን በራሴ ቁጥጥር ውስጥ እያስገባው። ታዲያ እናንተ ብቻ ያዛችሁት እኮ እኔ ማን ነኝ አለ ባባ ኳሱን ሊወስድብኝ የተጠጋኝ። ብዙ ተፈታተነኝ፣ በመጨረሻም ቀማኝ። ፍልሚያው ቀጥሏል። በዚህ መሃል ማማ ሀቢቢ ተጣራች። ወደኛ ሁላችንም ዘወራልን። ሁዘይማ
እና እስኪ ወደ እኔ አንድ የማናገርህ ነገር ይኖራል አለች። ባባም ግራ እየተጋባ ኳሱን ትቶት ሄደ። መጥፎ ነገር እንዳይፈጠር ዱዓ እያደረግኩ ነበር። ከይዛ ጋር ጨዋታውን ብንቀጥልም ሐሳቤ ግን ወደ ቀድሞ ጉዳይ ተወስዶ ነበር። እንግዳሽ ሄደች? አዎ ሄዳለች። እሺ ሀያቴ ምንድን ነው? ለምን ነበር የጠራሽኝ? አለኝ። ከፊል ፍርሃት ከፊል ጭንቀት በፊቱ ላይ እየተነበበ እኔም ይበልጥ ፊቴን ኩስስ አደረግኩበት። በቃ እኛ ችግር አያጣንም አይደል? ግን ከአላህ ጋር እንወጣዋለን። ንገሪኝ ምንድን ነው? አለ። በአሁኑ እንኳን አልሐምዱሊላህ ችግር አይደለም አልኩ፣ ፊቴ ወደ ፈገግታ እየተቀየረ። አልገባኝም። እኔም እንዳንተ አልገባኝም። ግን ከኛ በተሻለ በባህር ውስጥ የሰረገች ጉንዳን ኮቴ እንኳን የሚያውቀው አለ ይህንን አደረገ። ምን ማወቅ ትፈልጋለህ? በጣም በጉጉት የሞትኩ ነው። ምንድን ነው? ልጅ። ልጅ? የምን ልጅ? ልጅ ነው። ፊቱን በሁለት እጁ እየሸፈነ ጀመረ። ደግሞ እንደዚህ ልታለቅስ ነው? እጁን እየጎተትኩኝ አወረድኩት። እንዳልኩትም እንባ በእንባ ሆኖ ነበር። አንተ ሕፃን እስኪ አይልመድብህ፣ አልሐምዱሊላህ ብላ አታልቅስ። በዛ ሁኔታ ውስጥ ሆኖ አንድ ቃል አለ። አልሐምዱሊላህ፣ እዚህ ድረስ ላደረሰን አልሐምዱሊላህ፣ ለነዛ ሁሉ የስቃይ ዓመታት በስተ መጨረሻም አልሐምዱሊላህ፣ ለሶስተኛው መንገዴ። ምን መንገደኛዬ? ተሳስቀን ግንባሬን ሳመኝና እንደተቃቀፍን ኢዛ ወዳለንበት ኡበይድ የጨዋታውን ህግ ጥሷል ልትለን በበዛ ምላሷ እየተርገበገበች መጣች። ኡበይድም የራሱን እውነታ ለማብራራት ተከታትለው ሲመጡ ኑ እስኪ አልኳቸው፣ እጅን ወደ እነሱ ዘርግቼ። ግራ እየተጋቡ ጸዋቸውን ትተው ተጠጉኝ። ሆዘይም ኡበይድን፣ እኔ ደግሞ ኢዛን አቅፎ ሁላችንም ተቃቀፍን። ቤተሰብ የአንድ ዛፍ ምሳሌ ነው። ዛፍ አንድ ስር አባት ነው። ስሩ ደግሞ ግንድ እናትን ይዟል። ግንድ ደግሞ እልፍ ቅርንጫፎች ልጆችን ይዟል። ቅርንጫፉ ፍሬ ያፈራል። የዛፉ ስር ካማረ ግንድ ራሱን ችሎ ይቆማል። ቅርንጫፎቹም ይረጋሉ። በተመሳሳይ ስር ካልተስተካከለ እንደዛው። ስለዚህ የሆዘይም ቅንነት ሁላችንንም አቅፎ ይዞናል። ህይወት ውብ ናት፣ በፈተናዎች የታጠረች የአበባ ጉንጉን። ህይወት የአላሁ ስብሓነሁ ወተዓላ ድንቅ ጥበብን የምናስተውልበት መስታወት ናት። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።